ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ጥር 26 2018 ዓመተ ምህረት ላይ እንገኛለን። በአፋር በኩል የከፈቱ የህወሓት ታጣቂዎች አይቀጡ ቅጣት ተቀጧል። ይህን ጉዳዮች በትንታኔ የምናስደምጣችሁ ይሆናል። ዶክተር አንዱዓለምን የገደለው እድሜ ልክ እስራት ተቀጧል። ይህን ጉዳዮችም ሌላኛው መረጃችን ነው። ሙሉ መረጃ በትንታኔ የምናስደምጣችሁ ይሆናል። ይህኛው መረጃችን ከምንመለከትበት በዛሬው ፓርላማ ላይ የተናገሩ ፋኖን በሚደግፍ መልኩ 4 ኪሎ የገባው የፋኖ ደጋፊ እሱን ጉዳዮችም የምንመለከተው ሌላኛው መረጃችን ነው። ቀጥታ እዚያ ጋር የዘው ወደ ጉዳያችን ስናመራ በጀግናው የአፋር የህወሓትን ኋላ ቀርና ተስፋ ኃይል እየለበለበውም እንደሚገኝ ተገልጿል። በዚህም የአፋር በታሪኩና በዘሩ ባንዳነት የሌለበት መሆኑን በጋድ ያሳየ ነው። ወደ 11 የሚደርሱ የህወሓት ታጣቂዎች በአፋር ላይ የከፈተው እስከ መጨረሻው ተሰናብተዋል። የኢትዮጵያ ታሪካዊ ጠላቶች መንገድ መሪና ተላላኪው የህወሓት ዛሬ በአፋር ላይ ያለው ቀጠና ትንኮሳ ማድረጉ ይታወሳል። ቢሆንም ግን በጀግናው የሀገር ወዳዱ የአፋር ተዋጊ እንደመጣበት እንዳመጣጡ ሸኝቶታል። በዚህም በዛሬው ዕለት በያሎ ተብሎ በሚታወቀው ግንባር ላይ የህወሓት ወደ 11 አስከሬን ጥሎ መፈርጣጡ ተሰምቷል። በዚህ በተለይ ዳል ያሎ ብሎ በሚጠሩት በአፋር ግንባር እንግዲህ ተኩስ በመክፈት ነው ይሄ እርምጃ የተወሰደበት። የአፋር እንግዲህ በንቃት እየታገለ ይገኛል። ህወሓት ዛሬም እንቅልፍ ያልተኛ ጸረ ኢትዮጵያዊ መሆኑን በግልጽ ያሳየበት ነው። ውድ የቻናል ቤተሰብ ተከታታዮች ሰብስክራይብና ላይክ ሼር ማድረጋችሁን እንዳትረሱ። ጽንፈኝነት ይውደም፣ ሀገራችን ትለምልም። ሌላኛው ጉዳያችን በዋነኛነት ከምንመለከተው የዘመነ ወኪል በ4 ኪሎ ገብቶ ንግግር ያደረጋቸው ናቸው። እነዚህን ጉዳዮችም የምንዳስሰው የምንመለከተው ይሆናል። ፓርላማ ላይ ንግግር ካደረጉት አበባው ደሳለኝ ተብሎ የሚታወቀው በተለይ ፋኖ ሰፊ ትግል ያለው አቅም ያለው ቋሚ የሆነ ድርድር እንደሚያስፈልገው ስለ ፓርላማው ጉዳይ ሳይሆን ስለ አንድ ሽፍታ እንግዲህ ወክሎ እየተከራከረ እንደነበር በአጠቃላይ ጭብጥ ሀሳቡን ላስደምጣችሁ። አበባው ደሳለኝ ተብሎ የሚታወቀው በዛሬው ዕለት እንግዲህ ዶክተር አብይ በተገኘበት ፓርላማ ላይ ነው ቀርበው ነው እንግዲህ ይህን ንግግር ያደረጉት። የአማራ ፋኖ ህዝባዊ ድርጅትና መንግስት ያደረገው ድርድር ሀቀኛ አይደለም ሲሉ ከሳዋን እንዲሁም የአማራ ፋኖ ብሔራዊ ንቅናቄ አዲሱ የተመሰረተው ጠንካራ ትጥቅ እንዳለው እና ህጋዊ የተላበሰ ድርድር እንደሚያስፈልገው ሲከራከር ተደምጧል። እጅግ አሳፋሪ ጉዳይ ነው። ፋኖ ህዝብ በፊት ተደጋጋሚ የንግግር የድርድር መንግስት ክፍት አድርጎለታል። ያን አልቀበልም በማለት ጫካ የገባ የህወሓት ተላላኪ መሆኑን በግልጽ ያሳየበት ነው። በዚህ መንግስት እንግዲህ ጥሩ ትምህርት እየሰጠው እያሰናበተው ይገኛል። ባንዳና ጽንፈኝነት ይውደም። ሌላኛው ጉዳይ በፓርላማ ከተነሱ ጥያቄዎች ገዱንና ደመቀን ወደ ኤርትራ ዶክተር አብይ ልኪያቸው እንደነበር ብሎ ተናግሯል። በዚህም በተለይ ዋነኛ ጭብጥ ሀሳቡ የኤርትራ ትልቁ ኩርፊያ የትግራይ ንብረቶችን በመዝረፏና ተኩስ በመክፈቷ ነው። ይህን ጉዳይ ወደ ትግራይ ደንበ ተሻግረው እንዲገቡ የኛ እጅ የለበትም ሲል ዶክተር አብይ ዛሬ በሰጡት ቃለ ምልልስ ነው። ለዚህ ደግሞ ዋነኛ ጠባቸው የትግራይ ወንድሞች እህቶች በመዝረፉና በመግደሉ መሆኑ በግልጽ ፍርጥርጥ አድርጎ እንቅጩን የተናገረበት መሆኑ ታውቋል። ለዚህ ነው እንግዲህ ዋነኛው ገዱ አንዳርጋቸውም እንግዲህ ወደ ጎን በመተው ኮብልሏን ሀገር የከዳና ባንዳ መሆኑን በግልጽ ያሳየ ጉዳይ ነው። እናስታውሳለን ወልቃይትን በጋድ የሸጠ እንደሆነ ገዱ አንዳርጋቸው ይታወሳል። አሁን ደግሞ ይህን አለባብሶ መሸፈቱ ይታወሳል። ስለዚህ ይህ ሰው በስም አማራ የሚነግድ ባንዳ ነው። ሌላኛው ጉዳይ ሽመልስ አብዲሳ በግልጽ የተናገረበት አለ። ጉቦ እንዳትሰጡ ከቻላችሁ አመልክቱ፣ ተቀባይነት ካጣችሁ በቦክስ በሉት የሚል። ስለዚህ ሙስናን በጽኑ እየተዋጋ መሆኑን የሚያመላክት ጠንካራና ግልጽ አመራርን የሰጠ መሆኑን ያመላክታል። በእጅጉ እናመሰግናለን። ሌላኛው ዶክተር አንዱዓለም ዳኘ ገዳይ በሆነው ተከሳሽ እሱ ባለው ነበረው ተብሎ የሚታወቀው ላይ የ25 ዓመት ጽኑ እስራት በይግባኝ ታይቶ ወደ እድሜ ልክ ጽኑ እስራት እንዲሻሻል ተደርጓል ተብሏል። በተለይ የ25 ዓመት እስራት የነበረው ወደ እድሜ ልክ ጽኑ እስራት የተደረገበት በባህር ዳርና በአካባቢ ከፍተኛ ፍርድ ቤት ህዳር 12 ቀን 2018 ዓ.ም በዋለው ችሎት በተከሳሹ ላይ የ25 ዓመት ጽኑ እስራት ውሳኔ ተሰጥቶት ነበር። ቢሆንም ግን አቃቢ ህግ ቅጣቱን ከፈጸመው ወንጀል ክብደት አንጻር አስተማሪ አይደለም በሚል ለክሱ ጠቅላይ ፍርድ ቤት ይግባኝ ማቅረቡ ይታወሳል። ተከሳሹ ባለው የነበረው ካልተያዘው ግብረ አበሩ ጋር ሀብታሙ ጌትነት ጋር በመሆን 3 ዋና ወንጀሎችን መፈጸሙ በችሎት ተረጋግጧል። የመጀመሪያው ወንጀል
በሐኪም ዶክተር አንዱዓለም ዳኜ ላይ ሞትን ያስከተለ ከባድ የውንብድናና ወንጀል መፈጸሙ ሲሆን ሁለተኛው ደግሞ በእለቱ ሌላኛው የጥበብ ጊዮን ስፔሻሊስት ሆስፒታል ሐኪም ዶክተር በረከት ማረን በጥይት ተኩሶም በመሳት የፈጸመው የመግደል ሙከራ መሆኑ ተመላክቷል። ይህ ተደጋጋሚ ወንጀል የእድሜ ልክ ጽኑ እስራት እንዲተላለፍበት አስገድዷል ማለት ነው። ይሄ እንቁ የሆነው ዶክተራችን አዝ በፊት የዛሬ ዓመት ማጣታችን ይታወሳል። ስለዚህ ተገቢና ጥሩ አስተማሪ እንደሚሆንም እኛ በግላችን እናምናለን። ዘረኝነትና ጽንፈኝነት ይውደም። ለሀገራችን የሚያስፈልገው ሰላም ነው። ህወሓት በዛሬው ዕለት ወደ መቀሌ የሚያደርገው በረራ ይፋ ማድረግ በትናንትናው ቪዲዮ ይታወሳል። ጀነራል ታደሰ ወረደ ሙሉ ኃላፊነቱን ወስዳለሁ በማለቱ ነው በረራ የተደረገው። የህወሓት ዋነኛ ተዋናይ የጊዜው አስተዳደር መሆኑ ያመላክታል። ጦርነቱ እንግዲህ ለሙከራ ያክል እንደሞከሩ ይታወሳል። ጥሩ ትምህርት ሲሰጣቸው ደግሞ ለማሳሰብ ነው እንጂ ለጦርነት አይደለም የሚል ማስተባበያ መስጠቱም ይታወሳል። ስለዚህ ህወሓት ከስሩ መጥፋት ያለበት ድርጅት ነው። ፋኖም መንግስት ያቀረበትን የሰላም ጥሪ የማይቀበል ከሆነ መጥፋት ያለበት ድርጅት ነው። ጸረ ኢትዮጵያዊ ናቸው እነዚህ ድርጅቶች። ከሻቢያ ጋር ከግብጽ ጋር አንድ በቅንጅት ኢትዮጵያ እናፈርሳለን የሚል መንግስት ደረቱን በመንፋት የሚናገርበት ዋነኛ ትጥቁ ጠንከር ያለ በመሆኑ ነው። ስለዚህ 100 ጊዜ ብትንፈራገጡ የምታመጡት ለውጥ አለመኖሩን በግልጽ ጠቅላይ ሚኒስትር ዶክተር አብይም ተደጋግሞ የተናገረው መልእክት ጥሩ አስተማሪ ይሆናል። አየር ኃይላችን ጥሩ ማስተማሪያ እየሰጠ እያስታገሳቸው ይገኛል። ህወሓት ሰሞኑን ከተሰጣት ጥሩ ትምህርት እንዳመጣጧ ተሸኝታለች። በዛሬው ዕለት በተለይ የተወሰደው እርምጃ እጅግ ጥሩ አስተማሪ ነው። የአፋር እንግዲህ ታጣቂዎች በእጅጉ እናመሰግናለን። በአፋር በኩል የከፈተው 2 ክንፍ አለ። አንደኛ ለአሰብ ቅርብ ስለሆነች ነው፣ ስትራቴጂ የሆነች ቦታ ነች። አፋር ማለት ለሻቢያም ለህወሓትም በጣም ወሳኝና ወሳኝ ነች። በዚህ ላይ እንግዲህ ቡሬ የሚባል የሀገራችን መካናይዝ የሆነ ጦር አለ። እስከዛ አይደርሱም። ነገር ግን ደንበር ላይ የሚያደርጉት ትንኮሳ ግን በአፋር ታጣቂ ሰላም አስከባሪዎች ጥሩ ትምህርት ተሰጥቶ ወደ 11 እስከ መጨረሻው እንደተሸኙ እየወጣ ያለው መረጃ ያመላክታል። ወደ ቻናል ቤተሰብ ተከታታዮች ዕለታዊና ትኩስ መረጃዎች እንዲደርሱ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጽንፈኝነት ይውደም። ሀገራችን 100% ታሸንፋለች። ጠቅላይ ሚኒስትሩ እንደተናገረው ኢትዮጵያና ቀይ ባህር የማይነጣጠሉ መሆን በአጽንኦት ዛሬ የተናገረው ነው። ስለዚህ አሰብን እንይዛለን፣ ቀይ ባህርን እንይዛለን። 100 ጊዜ ቢንፈራገጡ የትም እንደማይደርሱ ያመላክታል። ለዚህ ደግሞ ጠቅላይ ሚኒስትሩ በጠንካራ ጎኑ እየሰራ ነበረ። ከዚህ በፊት የአየር ኃይሉን በዘመኑ የደረሰበት ቴክኖሎጂ አድርሷል። ለዚህ ደግሞ ዋነኛ ምክንያቱ እነዚህ የኤርትራን ዋነኛ አከርካሪ ለመስበር ትልቅ ሚና ስለሚጫወት ነው። ኢሳያስ ቢስማማ ይስማማ፣ ባይስማማ አሰብን የሚያቆመን ኃይል አይኖርም። ባንዶችና ባንዶች ይቀበራሉ። ሰላም ለሀገራችን ያደርግ። መልካም ምሽት እንዲወላችሁ ተመኘው።